የኔ ልጅ መጣህልኝ? አዎ መጥቻለሁ። ለዛም እንግዳ ጋር። እንግዳ? የምን እንግዳ? የምን እንግዳ ነው? ግቡ። ፋንቱ ፋንቱ የኔ የተደበረሽ ምን እናት ሞተሽብኛል ነበር እንዴ? ህልም ነው? እባካችሁ ህልም ከሆነ ንገሩኝ። ህልም ነው? ህልም አይደለም። አልሞትኩም። ምንድነው የኔ ልጅ? ምንድነው እያዩ ያሉት ነገር ምንድነው? ምንድነው የተፈጠረው ነገር? እባካችሁ ንገሩ። ቆይ እንዴት በህይወት ኖርሽ ፋንቱ? ታሪኩ ረጅም ነው ሰፈሬ። ከእናንተ አውጥታ አርቃ የጣለችኝ ራሷ ምትክ ናት የጣለችኝ። ምንድነው? እንደዚህ ካልሆነ አንቺ መቼም ከልጅ እንደዚህ ነው እንጂ ማስወጣት ያለብኝ። ወይኔ ጉዴ ፈላ። በቃ ሞተች። ወይኔ ጉዴ ፈላ። አደረኩት። ወይኔ ጉዴ ፈላ። አንቺ እንዴ አልሞትሽም? እባክሽ ምትክ እባክሽ አትግደኝ። በስመ አብ አንቺ ለልጄ እኔ ብቻ ነኝ ያለሁት። አትግደኝ። ሞተሻል እኮ። እንዴት? አንቺ የድመት ነፍስ ነው ያለሽ። እንዴ እባክሽ የፈለግሽን አደርግልሻለሁ። ምንድን ነው የምታደርጊልኝ? እንዴት ነው የተረፍሽው? አንቺ ምን አይነት ነፍስ ነው ያለሽ? ለነገሩ ያኔም እኮ ያስወጋውሽ እኔ ነበርኩኝ። ያኔም አልሞትሽም። እንዴ አንቺ ምን አይነት ነፍስ ነው ያለሽ? ወይኔ ጉዴ ፈላ። እንዴት አልሞትሽም? በቃ ስሚኝ፣ አሁን ስሚኝ፣ ድጋሚ ልገልሽ አልሞክርም። ምክንያቱም አንቺ መቼም አትሞችም። አንቺ ብትሞቺ ሰው አይደለሽም። ልንገርሽ፣ አሁን የምልሽን ነገር እያንዳንዱ ነገር በደንብ ስሚኝና ትተገብሪያለሽ። እሺ ስሚኝ፣ ስሚኝ። እንዳልገልሽ ትፈልጊያለሽ? አዎ እንዳልገልሽ ትፈልጊያለሽ? እባክሽ ለምን እንደምታውሽ ታውቂያለሽ? ድንጋይ ቢጭንብሽም አንቺ አትሞችም። የምትሞቺ ሰው ስላልሆንሽ የምልሽን ነገር ስሚኝ። ከልጄም ከባሌም ከቤቴም ውጪ፣ ከህይወቴ ውጪ። ካልሆነ ግን ልጅሽን ጸደይ የፈለግኩትን አደርጋታለሁ። ያኔ አንቺን በጩቤ የዘከዘኩሽ ሰዎች ዛሬም እጄ ላይ ናቸው። አንድ የስልክ ጥሪ ብቻ ነው የሚፈልጉት። ገባሽ? ስሚኝ፣ አንድ የስልክ ጥሪ ነው ከኔ የሚጠብቁት። ልጅሽን ምንም ማድረግ እችላለሁ። ብፈልግ መግደል። ስሚኝ፣ እየሰማሽ ነው? ብፈልግ መግደል፣ ብፈልግ የፈለግኩትን ነገር ማስደረግ እንደምችል ወቂ። አሁን ልጅሽን የምትወጃት ከሆነ ከህይወቴ ውልቅ ብለሽ ውጪ፣ ከልጄም ውጪ። ብትፈልጊ ደግሞ ይሄ ባልሽን ተፈሪ የምትወጂውን ባልሽን እሱን እጨምረዋለሁ ከፈለግሽ። እኔ የፈለግሽውን ነገር አድርጋለሁ። እምልሽን ስሚኝ። ምንም ሳታወሪ ለማንም ሳትናገሪ ለልጅሽ እንኳን ሳትናገሪ ከዚህ ሀገር ብን ብለሽ ነው የምትጠፊው። አሁን ስሚኝ፣ አሁን ድራማ ነው የምንሰራው። ሞተሻል። እሺ ማንም ቢጮህ ማንም ቢንጫጫ ትንፋትሽን ዋጥ አድርጊያት። ምክንያቱም ሞተሻል። ከአንቺ ጋር ለሶስተኛ ጊዜ ለመግደል አልታገልም ብዬ ነው ምተውሽ። ገባሽ አይደለ? ከህይወቴ ድጋሚ ውልቅ ብለሽ ውጪ። ደግመሽ ወደ ህይወቴ እንዳትገቢ። ከፈለግሽ ግን
ልጅሽን አይንሽ እያየ ማስደረጋትን አሳይሻለሁ። ገባሽ አይደል? እሺ ተስማምቻለሁ። አንድ ነገር ብሰማ ወየውልሽ። ልጅን ብቻ ትንክቢ። አሁን ድራማሽን ትቀጥያለሽ። እምልሽን ስሚ። ሞተሻል። ትንፋሽን ሰብሰብ ወጥ ታደርጊያታለሽ። እኔ ጮሃለሁ፣ ይሰበሰባሉ። ሞተሻል። ገባሽ አይደል? ጀምሪ ድራማሽን። አላቅልሽም። የምታደርጊውን አንቺ ነሽ የምታውቂው። ጀምሪ። ካልሆነ ግን አሳይሻለሁ። አንቺንም ልጅሽንም አንድ ቤት ውስጥ አሳግቼ ምን እንደማስደርጋት አሳይሻለሁ። ተግባባል? አሁን ትጀምሪያለሽ። ተሸፈኝ። ድራማሽን ጀምሪ። ትንፋሽን ሰብስቢ። ለሶስተኛ ጊዜ እንድገልሽ አታርገኝ። እሺ? ትንፋሽን ሰብስቢ። አሁን ልጮህ ነው። ቀጥይ ድራማሽን። ሞተሻል። አንቺ አትሞችም። ለነገሩ ምን ሞተሻል? ትንፋሽን ሰብስበሻል። ዝም በይ። አልሰማሽም። ድረሱልኝ! ወይኔ ፋንቱ! ድረሱልኝ! ጻዲ ተፈሪ ድረሱልኝ! ወይኔ ጉዴ ፈላ! ከዛ ግን ግዴታ ጸደይ ማግኘት ነበረብኝ። ተፈሪ እንግዲህ የተፈጠረው ነገር ይሄ ነው። አንቺ ግን ምን አይነት ጨካኝ ሴት ነሽ? ምን አይነት አውሬ ሰው ነሽ? ምን አይነት ሰይጣን ነሽ? ይሄን ሁሉ ነገር እያደረግሽ፣ ይሄን ሁሉ ድራማ እየፈጠርሽ ጉያችን ስር ተቀምጠሽ ነበር። የምሬን ነው፣ እገልሻለሁ። አረጌ ነው የምገልሽ፣ አንቺ ጨካኝ ሰይጣን። ቆይ እንዴት ሊሆን ቻለ? ቆይ እንዴት? አርቄ እኮ እንዳትመለስ አድርጊ ወርውሪያት አልነበር እንዴ? እንዴት መጣች? ወይኔ ነገሮችን አስተካከልኩ ስል መልሶ ሊበላሽብኝ ነው። እሺ ምንድነው የማደርገው? ምንድነው የምታደርጊው? ምትካውን ምንድነው የምታደርጊው? ወይኔ ምትክ። አዎ እኔም ተመልሼ የመጣሁት ምትክል ልበቀል ነበር፣ ግን እሷን ተበቅዬ ራሴን ማቆሸሽ አልፈልግም። እኔ አሁን ከሷ የምፈልገው እናንተ እንድትመልስልኝ ብቻ ነው። ሉል እባክህ እኔ ልጅ እቺ ሴትዮ ከዚህ ቤት አስወጣልኝ እባክህ። አሁኑኑ እቺ ሴትዮ አስወጣልኝ፣ አለበለዚያ የምሬን ነው በእጆቼ ነው አንቄ አንገቷን የምገላት። አስወጣልኝ። እኔ መሄድ አልፈልግም። ውጭልኝ። ጋጋሽ አባዬ እኔ አላምንም። የምርሽን ነው? በሳቅ አስለቀሽኝ እኮ እኔ ልደፋ። ልጄ ምንድን ነው የምታገኝቱ ነው? ቤት ሳቅ ሆኗል። ኧረ ተወኝ እባክህ። ፋንቱ ካለች የሚሳቅ ይጠፋል ብለህ ነው? ምትክ እንዴት ነው? ቤቱ ተመቻታል? አዎ ተመችቷታል እማዬ። ትንሽ እናስተምራትና እናንተም ሄዳችሁ ጠይቃታላችሁ። በእውነት ዛሬ እንዴት እንዳሳዘነችኝ። ጸዲ አንዴ በረንዳው ጋር ላውራሽ። ወይ ሄዶ ተፈለከ? የኔ ቆንጆ እንዴት ነሽ? ስሚ አሁን እናንቺ ከዚህ ቤቱ ልቅ ብለን መውጣት የለብንም? ለዛ ይሻላል። ታዲያስ? እናንተ ምን እያደረጋችሁ ነው? ምን አደረግን? ምን አደረግን?